ጊዜው 1977 ዓመተ ምህረት ነው። በኢትዮጵያ ከባድ ረሃብ ተነሳ። ቦብ ጊልዶፍ ጥቂት እንግሊዛውያንና አየርላንዳውያን አርቲስቶችን በማስተባበር ገቢው ሙሉ ለሙሉ ለዚህ የረሃብ አደጋ የሚውል የእርዳታ ባንድ መስርቶ ዱ ዜይ ኖው ኢትስ ክሪስማስ የሚል ሙዚቃ አቀነቀኑ። ይህ ነጠላ ዜማ በሚሊዮኖች ተሸጠ። ብዙ ኢትዮጵያውያን ቦብ ጊልዶፍ የሚለውን ስም ያውቁታል። ነገር ግን በሙዚቃው አይደለም፣ በፍጥነት እጃቸውን ለእርዳታ ከዘረጉት ሰዎች መሃል አንዱ ስለሆነ እንጂ። የራሱን ድርሻ ከመወጣትም በላይ ስለ ረሃቡ መላው ዓለም እንዲያውቅም አድርጓል። በነገራችን ላይ አንድ የምዕራቡ ዓለም መሪ ወይም የፖለቲካ ሰው ስለ ረሃቡ ከሚናገር ይልቅ የጥበብ ሰው የበለጠ ተሰሚነት አለው። አንድም የጥበብ ሰው እውነቱን በደረቁ አይለፍፍም፣ በጥበብ አዋዝቶ ኩሎ ነው የሚያቀርበው። በደፈናው እነዚህ ኢትዮጵያውያን ተርበዋል አይልም። ምዕራባውያን በገና ወቅት ውድ ስጦታዎች ይለዋወጣሉ። ከሩቅ መጥተው ከቤተሰብ ጋር ይገናኛሉ። በአጠቃላይ የገና ሰሞን የዓመቱ ምትሃታዊ ጊዜ ነው። ለነዚህ ተራቡ ኢትዮጵያውያን ግን ገና ቅንጦት ነው። ሌላው ይቅርና ለነፍስ ማቆያ የሚሆን ቁራሽ እንጀራ የላቸውም። ሁለት ደግሞ ፖለቲከኞች ብዙ ስልጣንና ጉልበት ቢኖራቸውም ሁሉንም ሁኔታ የሚመለከቱት በፖለቲካ ስሌት ነው። የረሃብ አደጋ የሰብአዊነት ጉዳይ ነው። ለፖለቲከኞች ግን ፖለቲካዊ ትርፍ ካላመጣላቸው ከጉዳይም አይቆጥሩትም። ሚሊዮኖች የሚያልቁበትን ጦርነት ራሳቸው እያወጁ በአንዲት ድሃ አፍሪካዊ ሀገር 100 ሺዎች በረሃብ ቢያልቁ ግድ ይሰጣቸዋል ማለት አይቻልም። ለማንኛውም እንደ ቦብ ጊልዶፍ ያሉ እንግሊዛውያን ያደረጉት አሜሪካውያንን አዩም። ከነዚህ አሜሪካውያን መሃል አንዱ ሃሪ ቤላፎንቴ ነው። ሃሪ እውቅ ጥቁር አሜሪካዊ የፊልም ተዋናይና ሙዚቀኛም ነበረም። አሜሪካውያን ሙዚቀኞችስ ምን ማድረግ ይችላሉ? ሃሪ ብዙ ታላላቅ አሜሪካዊ ሙዚቀኞችን አግኝቶ አናገረም። እነዚህ ሁሉ ባለትልቅ ተሰጥኦ ሙዚቀኞችን አስተባብረው ታላቅ ነገር ለመፍጠርም ተነሳም። ሙዚቃውን ማይክል ጃክሰን እና ሊዮኔል ሪቺ ደረሱት። ፕሮዲውስ ያደረገው ደግሞ ዝነኛው የሙዚቃ ፕሮዲውሰር ኩዊንሲ ጆንስ ነበረም። በጊዜው ዝነኛ ለነበሩት ሙዚቀኞች ሁሉ ጥሪ ተደረገ። አንድም ለሙዚቃው ጉልበት ይሆናሉ፣ ሁለትም ደግሞ ብዙ ታላላቅ አርቲስቶች በተሳተፉ ቁጥር ከመላው ዓለም የሚያገኙት አትኩሮት ይጨምራል። ጥሪውን ተቀብለው በዚህ ፕሮጀክት የህብረት ሙዚቃ ከተሳተፉ መካከል ስቲቪ ወንደር፣ ሬይ ቻርልስ፣ ብሩስ ስፕሪንግስቲን፣ ቲና ተርነር፣ ቦብ ዲለን፣ ሲንዲ ላውፐር፣ ኬኒ ሮጀርስ፣ ዳያና ሮዝ፣ ቢሊ ጆኤል እና ሌሎችም። በአጠቃላይ 45 ውድ የአሜሪካ የጥበብ ሰዎች ተካፍለዋል። For the actual historic session, another musical meeting took place. This time at Lionshare Studios with Quincy Jones, Michael Jackson, Lionel Richie and Stevie Wonder all present. ጥሪ ተደርጎላቸው ያልመጡም አሉም። በተለያየ ምክንያት ቫን ሃለን የተባለው የሮክ ሙዚቀኛ ለሙዚቃ ስራ ዓለምን እየዞረ ስለነበረ መገኘት አልቻለም። ፕሪንስ ደግሞ መሳተፍ አልፈለኩም አለም። በእርግጥ ፕሪንስ ትልቅ ሙዚቀኛ ነው። ይሄ ግን ረቂቅ የሙዚቃ ችሎታውን የሚያሳይበት መድረክ ሳይሆን ለእርዳታ የሚሆን የህብረት ሙዚቃ ነው። ለማንኛውም የህብረት ሙዚቃው ላይ የተሳተፉ ድምፃውያን ከተለያየ ጀነር ወይም ዘውግ የመጡ ናቸው። ሮክ፣ ሶል፣ ካንትሪ ሚውዚክ፣ ብሉዝ፣ ፖፕ ወዘተም። የድምጻቸው ሬንጅም የተለያየ ነው። ለምሳሌ ቦብ ዲለን የተከበረ የሙዚቃ ግጥም ደራሲ ነው። የድምጹ ሬንጅ ግን ጠባብ ነው። ይህ የህብረት መዝሙር እሱ ከሚጫወተው ሙዚቃ ሩቅ ነው። ስለዚህ እንዴት ማዜም እንዳለበት ግራ ገባው። ይሄኔ ስቲቭ ወንደር ጣልቃ ገባና በዲለን ኪ ዊ አር ዘ ወርልድን ተጫውቶ አሳየው። ይሄኔ ለዲለን ቀላል ሆነለት። በነገራችን ላይ ስቲቪ ሞንስተር የሚባል ድምፃዊ ነው። ስቲቪ ወንደር ተመስጠህ የምትሰማው ድምፃዊ ነው። የድምፁ ሬንጅ ሰፊ ነው። ወደ ላይ ወጥቶ ወይንም ወደ ታች ወርዶ የትኛውንም ኪ መጫወት ይችላል። ብቻ ይህንን ሁሉ የተለያየ የድምፅ ካሊበር ያለው ድምፃዊ በአንድ ጨፍልቆ አንድ ሃርመኒ ያለው ነገር መፍጠር ቀላል አይደለም። ብቻ ይህን መሰልና ሌሎች ሙዚቃዊ መሰናክሎች ታልፈው We Are The World በኬኒ ሮጀርስ ስቱዲዮ ተቀደም። በማርች 7 1985 በእነሱ አቆጣጠር በመላው ዓለም ተለቀቀም። ነጠላ ዜማው እንደ ጉድ ተቸበቸበም። የሙዚቃ ቻርቶችን ተቆጣጠረም። ከአንድ የህብረት ሙዚቃነት አልፎ ዓለም አቀፍ የህዝብ መዝሙር ሆነም።
ታዲያ ለዚህ We Are The World የተሰኘው ሙዚቃ አንድ ፊልም ተሰራለት። The Greatest Night in Pop ይሰኛል። የፊልሙ ጉዳይ We Are The World እንዴት ተጸንሶ እንደተፈጠረ ነው። ከሙዚቃው ባሻገር መቼቱ ተጨማሪ ትዝታ የሚኮረኩር ነው። ልብ በሉ ጊዜው በ80ዎቹ አጋማሽ ነው። በእኛ በ70ዎቹ ነው። ከ40 ዓመት በፊትም እንደማለት ነው። ብዙ ነገሮች ተቀያይረዋል። አለባበስ፣ የፀጉር ስታይል፣ ቴክኖሎጂ ወዘተም። ከሙዚቃው ባሻገር ከ40 ዓመት በፊት ከብዙ ነገር አንጻር እንዴት የተለየ እንደሆነ ትረዳላችሁ። ታዲያ ይህ We Are The World የተሰኘው ፊልም The Greatest Night in Pop የተሰኘ ፊልም ተሰርቶለታል።